ሰላም ጤና ይስጥልኝ የኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ካላችሁበት ሰላማችን ይድረስ እያለን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲጀምሩ በአክብሮት እንጋብዛለን። ብራዚላዊ ተጫዋች ኔይማር የቀድሞ ታሪክ አሽሬ ተጫዋች ፔሌ ንግድ ምልክትና መገለጫዎችን ለመግዛት መቃረቡ ተነገረም። ኔይማር የፔሌን ብራንድ በ15.5 ሚሊዮን ዩሮ በሚደርስ ገንዘብ እንደሚገዛ የብራዚል መገናኛ ብዙሃን ዘግበዋል። ይህ የፔሌን ምስል መብት፣ የስም መብት፣ የቁሳቁስ ባለቤትነትና ታሪካዊ ዕቃዎችን እንደሚያካትት ተገለጸ። ስምምነቱ ከቀናት በኋላ ሮብ ፔሌ 1000ኛ ጎሉን ያስቆጠረበትን የመታሰቢያ ዕለት ይፋ እንደሚያደርግ ይጠበቃል። ብራዚላዊ የቀድሞ ታሪክ አሽሬ እግር ኳስ ተጫዋች ፔሌ ከ3 ዓመታት በፊት ሕይወቱ እንዳለፈ ይታወቃል። ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች አጥቂ ኤንሪክ በጥር ኦሎምፒክ ሊዮንን በውሰት እንደሚቀላቀል ይጠበቃል። ሪያል ማድሪድ ውሰት የተጫዋቹን የጨዋታ ሰዓት ለመጠበቅ የተለየ አንቀጽ እንደሚያካትቱ ተገለጸ። ኦሎምፒክ ሊዮን ኤንሪኬን የሚጠበቅበትን ያህል ጨዋታ ካላሰለፈው ለሪያል ማድሪድ ገንዘብ እንደሚከፍል ተናገረም። ኤንሪክ በሪያል ማድሪድ የጨዋታ ጊዜ አለማግኘቱን ተከትሎ እስከ ዓመቱ መጨረሻ በውሰት ሊዮንን ይቀላቀላል ተባለ። የካታላኑ ክለብ ባርሴሎና ወደ አዲስ ስታዲየም ካምፕ ኑ እንደሚመለስ ተነገረም። ባርሴሎና ከዚህ በኋላ በሜዳው የሚያደርጋቸውን ጨዋታዎች መጠነ ሰፊ እድሳት በተደረገለት ካምፕ ኑ ስታዲየም እንደሚያደርግ ተገለጸ። ባርሴሎና በሳምንቱ መጨረሻ ከአትሌቲክ ቢልባኦ ጋር የሚያደርገውን የላሊጋ ጨዋታ በካምፕ ኑ ስታዲየም የሚያደርግ ይሆናል ተብሏል። በተጨማሪም ባርሴሎና ከአይንትራ ፍራንክፈርት ጋር የሚያደርገውን የሻምፒዮንስ ሊግ ጨዋታ በካምፕ ኑ ለማድረግ ከዩኤፋ ጋር በንግግር ላይ መሆናቸው ተነገረ። የሁለት ጊዜ የከባድ ሚዛን ሻምፒዮኑ ቦክሰኛ አንቶኒ ጆሹዋ በቅርቡ ወደ ቦክስ ዓለም ከተቀላቀለው ታዋቂው ዩቲዩበር ጄክ ፖል ጋር ሊፋለም መሆኑን አስታወቀ። ቦክሰኞቹ ተጠባቂ ፍልሚያቸውን በአሜሪካ ፍሎሪዳ ሚያሚ ላይ ታህሳስ 10 2018 ያደርጋሉ። ፍልሚያው 3 ደቂቃዎችን የሚይዝ ዙር የሚኖረው ሲሆን በኔትፍሊክስ የቀጥታ ስርጭት ሽፋን ያገኛል ተባለ። አንቶኒ ጆሹዋ ከዓመት በፊት በእንግሊዛዊ ከባድ ሚዛን ዳንኤል ዱቦይስ በ5ኛው ዙር በዝረራ ከተረታ ወዲህ የመጀመሪያ ግጥሚያው ይሆናል። ሽንፈቱ በወቅቱ በቦክሰኛ ሕይወት የገጠመው 4ኛው ሽንፈት ሆኖ ነበር የተመዘገበው። የ28 ዓመቱ ጄክ ፖል በበኩሉ በቦክስ ሕይወቱ 13 ጊዜ የተፋለመ ሲሆን 12ቱን በማሸነፍ አይበገሬነቱን አሳይቷል። ጄክ ፖል ባለፈው ዓመት በ31 ዓመት ከሚበልጠው የዓለማችን የምንጊዜም ታላቁ ቦክሰኛ ማይክ ታይሰን ጋር ተፋልሞ መርታቱ ይታወቃል። ኪሊያን ምባፔ እና ፒኤስጂ እርስ በርስ መካሰሳቸው ተነገረ። ኪሊያን ምባፔ ክለቡን ከለቀቀ በኋላ ማግኘት የነበረበትን ክፍያ አላገኘውም በሚል ፒኤስጂን መክሰሱ ይታወሳል። ምባፔ አሁን ላይ ፒኤስጂ 240 ሚሊዮን ዩሮ ካሳ እንዲከፍለው መጠየቁ ተገልጿል። ፒኤስጂዎች በበኩላቸው ኪሊያን ምባፔ ክለቡን በነፃ አለቅም ብሎ ቃል ገብቶ ዋሽቶናል በማለት ክስ አቅርቦበታል። ፒኤስጂ ምባፔ ለዋሸው ውሸት ካሳ 180 ሚሊዮን ዩሮ ይከፍላል በማለት ጠይቀዋል። የአሜሪካ ብሔራዊ ቡድን ከፖርቱጋል ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ ለማድረግ ማሰባቸው ተገለጸ። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ አትላንታ ማርቼዲስ ቤንዝ ስታዲየም እንደሚጫወቱ ተነገረ። ይህንንም ተከትሎ ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ለመጀመሪያ ጊዜ በአሜሪካ እግር ኳስ እንደሚጫወት ተነገረ። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመት በፊት ሪያል ማድሪድ ከማንቸስተር ዩናይትድ ባደረጉት የወዳጅነት ጨዋታ ነበር። በወቅቱ የሁለቱ ክለቦች የወዳጅነት ጨዋታ 110 ሺህ የሚጠጉ ደጋፊዎች ስታዲየም ገብተው ተመልክተውት እንደነበር
ይታወሳል። ወደ ብሔራዊ ቡድኑ መመለስ ፈልጋለሁ ይላል የቀድሞ ሊቨርፑል ተጫዋች ፈርሚኒዮ። በኳታር ክለብ አልሳድ በመጫወት ላይ የሚገኘው ብራዚላዊ ተጫዋች ሮቤርቶ ፈርሚኒዮ ወደ ብራዚል ብሔራዊ ቡድን መመለስ እንደሚፈልግ ተናገረ። እስካሁን ከካርሎ አንቸሎቲ ጋር አልተነጋገርኩም፣ ነገር ግን ወደ ብሔራዊ ቡድን መመለስ ፈልጋለሁ ሲል ሮቤርቶ ፈርሚኒዮ ተናግሯል። አሁን ላይ በጥሩ ቁመና ላይ መሆኑን የገለጸው ፈርሚኒዮ እዛ ከሆንኩ ባለኝ ልምድና ከእግር ኳስ በተማርኩት ነገር ቡድኑን መርዳት እችላለሁ ሲል ተናገረ። ወደ ብራዚል ብሔራዊ ቡድን የመመለስ ህልሙን ለማሳካትና ለመመለስ ከክለቤ ጋር ሁሉንም ነገር አደርጋለሁ ሲል ሮቤርቶ ፈርሚኒዮ ጨምሮ ተናግሯል። የማንቸስተር ዩናይትድ የፊት መስመር አጥቂ ቤንያሚን ሴስኮ ባለፈው ሳምንት በቶተናም ጨዋታ የጉልበት ጉዳት እንዳጋጠመው ይታወሳል። ሲመርስ በዚህም የተነሳ ቤንያሚን ሴስኮ በጉልበቱ ላይ ጉዳት ምክንያት ቢያንስ ለአንድ ወር ከሜዳ ሊርቅ እንደሚችል ስካይ ስፖርት ዘግቧል። ይህንንም ተከትሎ ቤንያሚን ሴስኮ ማንቸስተር ዩናይትድ በቀጣይ የሚያደርጋቸው 5 ጨዋታዎች ሊያመልጡት እንደሚችሉ ተነገረ። በርንማውዝ በጥር የዝውውር መስኮት ጋናዊ የፊት መስመር ተጫዋች አንቶኒዮ ሴሜኞን ለመሸጥ ሊገደድ እንደሚችል ተገለጸ። ተጫዋቹ በኮንትራት ውስጥ በጥር የዝውውር መስኮት 65 ሚሊዮን ዩሮ የውል ማፍረሻ ክፍያ እንዳለው ተነገረም። የውል ማፍረሻው በሚቀጥለው ክረምት በተመሳሳይ የሚኖር ቢሆንም የገንዘብ መጠኑ ዝቅ እንደሚል ተዘግቧል። ይህንንም ተከትሎ በርንማውዝ ተጫዋቹን ክረምት ላይ ባነሰ ገንዘብ ላለማጣት ሲሉ በጥር ለመሸጥ ሊገደዱ እንደሚችሉ ተገልጿል። ተጫዋቹ እስከ ውድድር ዓመቱ መጨረሻ የመልቀቅ ፍላጎት የሌለው በበርንማውዝ በጥር የሚሸጠው ከሆነ ተጫዋች ማፈላለጊያ ጊዜ እንደሚፈልግ ተነገረ። ተጫዋቹ በቅርቡ ከሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተናም ጋር ስሙ እየተያዘ ይገኛል። የፊታችን እሁድ በአርሰናልና በቶተናም መካከል የሚካሄደው ተጠባቂ የሰሜን ለንደን ደርቢ ጨዋታ የሚመሩት ዳኛ ታውቀዋል። ኤሚሬትስ ስታዲየም ላይ የሚካሄደው ተጠባቂ ጨዋታ ማይክል ኦሊቨር በመሃል ዳኝነት በሚመሩት ተመርጠዋል። ማይክል ኦሊቨር ባለፈው ዓመት በወልቭስ ጨዋታ ሉዊስ ስኬሊን በቀይ ካርድ ካሰናበቱ በኋላ ለመጀመሪያ ጊዜ የአርሰናልን ጨዋታ በዋና ዳኝነት ይመራሉ። በወቅቱ ስኬሊ በማይክል ኦሊቨር ቀጥታ ቀይ ካርድ ከተመዘዘበት በኋላ በተደረገ ማጣራት ቅጣቱ እንደተሰረዘለት ይታወሳል። ተጠባቂው የሰሜን ለንደን ደርቢ ጨዋታ እሁድ ምሽት 1 ሰዓት ተኩል ላይ የሚካሄድ ይሆናል። የአል ኢትሃዱ የፊት መስመር ተጫዋች ካሪም ቤንዜማ ሰዎች ቪኒሲየስ ጁኒየር ላይ ትልቅ ጫና እንደሚያደርጉበት ገልጸዋል። ቪኒሲየስ ጁኒየር ለሪያል ማድሪድ ያደረገው ነገር መረሳት የለብንም፣ ፍትሃዊ አይሆንም ሲል ካሪም ቤንዜማ ተናገረም። አክለውም ቪኒሲየስ ሁልጊዜ መማር የሚፈልግ ትልቅ ልብ ያለው በጣም ጥሩ ልጅ ነው ሲል አስታውሷል። ሰዎች እሱ ላይ ትልቅ ጫና ያደርጉበታል፣ የበለጠ ማድረግ ይችላል፣ ነገር ግን አሁን ጥሩ አይደለም ብሎ መናገር አይቻልም ሲል ካሪም ቤንዜማ ጨምሮ ተናግሯል። ስለ ኤል ክላሲኮ ጨዋታ ያነሳው ካሪም ቤንዜማ ቪኒሲየስ ተቀይሮ ሲወጣ መናደዱ የተለየ ነገር የለውም፣ የተለመደ ነው ሲል ተናገረ። ሜዳ ላይ ጥሩ እየተጫወተ ነው፣ እየተሻለ ማድረግ ይችላል ብሎ አስቦ ነበር። ብዙ ኳስ መንካት ችሏል፣ ነገር ግን ተቀየረ፣ መውጣት ስላልፈለገ ምላሽ ሰጥቷል። ትልቅ ነገር አይደለም ሲል ካሪም ቤንዜማ ስለ ኤል ክላሲኮ ላይ የተፈጠረው የቪኒሲየስና የዣቪ አሎንሶን መቃቃር ነገረ። ውድ ቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎችን ይመስላሉ። ቪዲዮአችን ላይ ቻናላችንን ሰብስክራይብ አድርጉ። ሰላም ቆዩልን።